ዘፈን እየተመረጠ ማለት ነው። እሷ ቤት ነው ያመሸነው። እኔ መጀመሪያ ትንሽ ጀማመረችና ከዛ አቆመችው። ከዛ ትንሽ ስታይ አንዳንድ ነገሮችን ስታይ ተወችው እንጂ ብትቀጥል ኑሮ ጥሩ አይመጣም ነበር። እኔ እና እሷ እንጣላ ነበር። ምክንያቱም ኢዚ ነው፣ እሷ እዚህ ስለሆነ ያለችው ቀላል ነው። ግን እግዚአብሔር ይስጣት። እሷም ወዲያው ትንሽ ያለችው ምንድነው ያለችው ኦስሎ ነው፣ በቤቷ ኦስሎ መሆኗን አረጋግጫለሁ። ግን ከየት መጣች ነው እሷም እኮ ያለችው። ማለት ኦስሎ እየኖርን እንደዚህ አፎርድ አናረግም። ለእኔ ያለችኝ ብላክ ነው ወይም ማለት የሆነ ድራግ ምናምን አለ ወይም ሸጪው ይህን ሁሉ ከየት ልታመጪ ይቻልሽን ያለችው ለእኔ የላከችልኝ ሜሴጅ። እሺ አንቺ ታዲያ ለእኛ ነገርሽ ከየት አመጣሽ? ድራግ ነዋ፣ ሌላ ምንድን ነው? ድራግ ነው አንድ ሁለት እየተባለ እንዲህ ኑሮማ አይገፋም። ከዛ በኋላ እሷ በዛ እየጠየቀችኝ ግን ኢንፎርሜሽን አገኘች መሰለኝ ተወችው እና ፒስ ሆነን ይመችሽ አለችኝ። ከዛ ፒስ ሆነን እንጂ ከሄሉ ጋርማ ጥሩ አይመጣም ነበር። እና አሁን ሲስተርስ በዛ ብልቃጥ በሚያክል እንደዛ መሳቀቅሽ ትንሽ እንደኛ ደህና ሰውነት ባለው ሰው እኮ ብትረገጭ አሪፍ ነበር። በጭራሽ እኔ በእውነት ምንም እኮ አልመሰለኝም ቢል አሁንም ማንኛውም ምንም ነገር ምንም ቢል እኔ ምንም አይመስለኝም። ከኔ ጋር ምን ያገናኘዋል? እኔ ዘና ፈታ ብዬ መኖር ነው እንጂ። አሁን ጅቦ መጥቷልና ስለ እንደዚህ ነገር ማውራት አይፈቀድልንም። አዎ ጅቦውን ስለመጣ ዱባይ ስለሆነ ያለው ችግሩ። ሰላም እግዚአብሔር ይመስገን። በጊዜም ተኙ ተብለዋል አይደል? ማምሸትም አይችሉም ዱባይ ያሉ ሰዎች። አዎ እንዲያላየም እንዴ ጡጦ ይዟል። ተቃጠለ ወንድማችን አህመድ በዱቄት አህመድ ነው። ሰላም እንዴት ነው? አህመድ አለ። ሰላም ናችሁ? አለን እግዚአብሔር ይመስገን። አረ ማህበሩ በጣም ምችት እያለን ነው። እናንተን እያዳመጥን ነው፣ እየሳቅን ነው፣ ፈታ እያልን ነው። እናመሰግናለን። አላማችን ገብቷል አለ እዚህ ያለንበት አህመድ ነው። አህመድ መስሎኛል። እናት ግን አንድ የሆነ ጥያቄ ነበረኝ። ባለፈውም ጠይቅሻለሁ። የሆነ እንትን ነበረ እዚህ ጋር ቲክቶክ ላይ የሚሸጥ መድኃኒት ማለት ነው። ሁሉም እየተነሳ በእውቀት የተነሳ አይደለም እየተሸጠ ያለው። ግን እንዴት ይታያል? እኔ እዚህ ጋር እነሱ ሲያሳዩን እና ፋርማሲ ሄደን ስናይ የለም ይሄ መድኃኒት። እንዴት ምን አይነት መድኃኒት? ቲክቶክ ላይ የሚሸጡት መድኃኒት የካንሰር የወገብ የምን እያሉ የሚሸጡ ሰዎች ማለት ነው፣ ባለሙያ አይደሉም። ከዛ እንትን ላይ ስታዩ የካንሰር መድኃኒት ነው ፋርማሲ ሄደህ ልትገዛ ነው እንዴ? ቲክቶክ ላይ እንዴት ይሸጣሉ? ወይ ነርስ አይደሉም ዶክተር አይደሉም። ግን እንዴት ይታያል? እንደ ኢትዮጵያዊ ብቻ ነው ይሄ መድኃኒት እየሸጠ የምታየው ብዙ ጊዜ። ጃፒ ጅቦ ይሄን ጉዳይታችሁ ታውቃላችሁ? እኔ እንዴት አልደረሰልኝም። ቲክቶክ ላይ ይመጣልሽም መድኃኒት የሚሸጡ ሰዎች ነርስም አይደሉም ምንም አይደሉም። ዘራ መድኃኒት ማጥፊያ አይጦች እንደና ጠንቋይ ራሔልን ታውቂያታለሽ? እንደነሱ ይመጡና ያዙልሽ። አልገባሽ? ዶክተር ያቸው እነሱ። ኧረ ነው እንዴ ከሕክምና ባለሙያ ሳይታዘዝላችሁማ እንዴት መድኃኒት ይወሰዳል? ፋርማሲ ራሱ እኮ የትዕዛዝ ወረቀት ከሌለ እኮ አይሸጥም። እኔ እንደማይሸጥ ነው የማውቀው። እሱን ነው የምናውቀው። ግን እዚህ ቲክቶክ ላይ በጣም ነው የሚሸጡት፣ በጣም ይቸበችባሉ። እኔ ግን ጠየኩኝ እንትን ላይ ሳያቸው ይስቃሉ። እንደውም ፋርማሲ ላይ ገብቼ ሳይ የለም፣ ብዙ ቦታ አየሁኝ መድኃኒቱን የለም። ግን ሀበሻ ብቻ ኢትዮጵያዊ ብቻ ነው የሚጠቀመው ይሄን። ሌላ ሰው ሲሸጠው አታይም። ብዙ ሰዎች መልቲ ቪታሚን ነው የሚባለው። ዶክተር ጃፒ በዚህ ጉዳይ ላይ ብዙ ጊዜ ስታወራ ስለሰማው ይሄን ነገር እንዴት ማስቆም እንዳለብን እስቲ ተናገር። እሺ ልታስቀይሩብኝ ደግሞ ወደ መድኃኒት ልትወስዱብኝ እኔ እዚህ ናውጣ። እሺ ቀጥሎ በቃ አህመድ በዱቄት ይስቃል ብሎ ራሱን ስሙን ከዱቄት ጋር ታጂዬ እንዴት ነው የምንግባባው? ግን ከዚህ ቫይታሚንም እኮ ሲያጥረን እኮ ነው። ለው የሆናችሁበትን አሁን ብለድ ወርክ ተወስዶ ታይቶ ነው። ለምሳሌ ቫይታሚን ሲም
ዲም ብዙ ጊዜ ቫይታሚን ዲ እጥረት አለብን አበሾች፣ የአይረን እጥረት አለብን ምናምን። እነዚህም ከጤና ባለሙያው እንትን ወስዳችሁ ትወስዱ ነው እንጂ ሲበዛም ሲያንስም ጥሩ አይደለም። ጅብነት አያ እኔ ስከላከልልህ ሁለቱ ሲቀጠቅጡ ነበር። በስመ አብ ጃፒ፣ በስመ አብ ጅቦዬ፣ ጅቦ ቅዱሳን እኔ ማውራት አልችልም። አሁን ትንሽ ጠብቁኝ። ትንሽ እናትዬ መልካም ቆይታ። ሰላም ብያለሁ። ጤናዬ እንዴት ነህ? አለሁ ሰላም ነው። ሉአማ አፍታል አለን። እንዴት ነው? ያው ያዳመጥኩ ነበር። እሺ ጃፒዬ እዚሁ ታያይዘኛል። ትንሽ ብትጠብቅስ? አሁን እኔ ራሴ ልተኛ ነው። እሺ እንደ ዶሮ የተቆራረጠ እንቅልፍ ነው ግን የሚወስደን። እኔ ቲክታክ ከጀመርኩ እንዴ ለጥ በል እንጂ በደንብ ተኛ። እንቅልፍ አግኝ። ቢያንስ 8 ሰዓት ምናምን መተኛት አለብህ። 7 ሰዓት 8 ሰዓት። ግን የሆኑ ሴትዮ ነበሩ እዛኛ ሰፈር ጠላ ቤት ያላቸውና የእንቅልፍ ብዛት የተቀዳደደ ልብስ ያስለብሳል ብለው ለጥፈው ነበር። ስንገባ እናየዋለን ሁሌ በጠዋት ተነስ ባንክ ቸግሮን ነው። ችግር እንትናችንን ከበር ስናደርገው ነው። እንደዚህ ተብለህ አታውቅም። አንድ አቮካዶ ከስንት እንቁላል ይበልጣል እንዴ? ባቄላ ስጋ ይፈካል። ስሚ ሀበሻ እኮ በጣም ከሚገርም ነገር ከአንድ ሲጋራ አንድ ሺሻ ከምታጨስ 100 ሲጋራ የምታጨሰውን ያክል ነው ምናምን ብሎ እንትን ይልባል። አንደኛውን ሱስ ለመጠቀም ወደ አንደኛውን ይገልባል። ገባ ያሸጋግራል አወዳድሮ። ባቄላ ስጋ ከመብላት ባቄላ ትልቅ ፕሮቲን አለ ይላል። በዚህ ነገር ላይ ዶክተር እናት እንዴ ስጋ አስፈላጊ ነው፣ ባቄላም አስፈላጊ ነው። ግን ፋት ፕሮቲን ከሺሻና ከሲጋራ የትኛው ነው የሚጎዳው? ሁለቱም አይተህ ታውቃለህ? ጃፒ አሁን እንትን ላይ የአጫሾች ሳምባም እንደሚመስል ሲጋራ እኔ እሱን አይቼ ነው ያቆምኩት። አምናኮ ጥቅም ነው የሚለው። ሚሚ ሰላም ወጣ ነው። እሺ እኔም ሚሚ ታውራና በኋላ እንገባለን። ያ እኔም ኑዬ ማድረጋት ነገር ስላለች ጃፒ፣ ሳጂ፣ ቡላላ፣ ራሴን የጅቦ ኑዬ እያመሰገንኩ ቻውላለሁ። ባይ እኔም ቻውላችኋለሁ። እናቴ ሌላ ቦታ የምንገባበት ካለ ወይም ሌላ አይነት አንቺ ሳጂ ጓደኞች ካሉሽ እንደዚህ የቲክታክ ፋሚሊ ላይ ካሉሽ ንገሪያቸው። እሺ ዝም ብለህ ሀሳባችንን ብቻ ሼር ለማድረግ ያክል። በጣም ጥሩ። ሌላ አይነት ሮሞችም ራሱ ገቢ እንትን ታደርጊኝና አብሬሽ እንትን እላለሁ።